ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። በሀገራዊ ምክክሩ የተነሳው የሰንደቅ ዓላማ ጉዳይ አከራካሪና ወዛጋቢ ነገር ይዞ መጥቷል። በቆይታችን እንመለከተዋለን። መሪነት እንደ መሪዎቹ ለተከታዮቻቸው እንደሚሰጧቸው ስርዓት ይለያያል። መቶ አለቃ አስባለው ዋለ የቴዎድሮስ ዕዝ ከፍተኛ ወታደራዊ አመራር። ይህንን ጉዳይም በቆይታችን በስፋት እንመለከተዋለን። አዲሱ የኢራን ጠቅላይ መሪ ሙጅታባ ኻሜኒ አባታቸው ከልክሎት የነበረውን የኒውክሌር የመታጠቅ እቅድ ሊሽርና ኢራን የኒውክሌር ታጣቂ ሀገር እንድትሆን ሊፈቅድ ይችላል፣ ለዚህም ፍላጎት አለው ሲሉ የአሜሪካ የስለላ ተቋም ገልጸዋል። ይህንን ጉዳይም በስፋት እንመለከተዋለን። እስከ ዝግጅታችን ፍጻሜ አብራችን እንድትቆዩ በአክብሮት እየጋበዝኩ እነሆ ወደ መረጃዎች አመራለሁ። የባንዲራን ጉዳይ በተመለከተ በ10 ሰዎች ደረጃ ተከፋፍለው በተደረገው የንዑስ ቡድን ምክክር ላይ የኢትዮጵያ ሰንደቅ ዓላማ አርማ፣ መዝሙር እንዲሁም የክልሎች መዝሙር፣ ሰንደቅ ዓላማና አርማ ምን ይሁን በሚሉ ነጥቦች ላይ ተመካካሪዎች አማራጭ ሀሳብ አስቀምጠዋል። ባለፉት ቀናት 10 ሰዎች ባሉት ንዑሳን ቡድን ተከፋፍለው ውይይት አድርገው 50 አባላት ላሉት ተመካካሪ ቡድን ቀርቦ በቃለ ጉባኤ ጸድቆ ሰኞ ይጀመራል ወደ ተባለው 250 አባላት ወዳሉት ቡድን ከተላለፉ አጀንዳዎች ውስጥ በሀገር ግንባታ ስር የሚገኙ ሀገራዊ ምልክቶችና መገለጫዎች ላይ ስምምነት ላይ መድረሱ የሚለው ንዑስ አጀንዳ አንዱ ነው። ሀገር ግንባታ በሚለው ዋና አጀንዳ ስር ከተዘረዘሩት 7 ንዑሳን አጀንዳዎች ውስጥ የሀገር ባለቤትነት ጉዳይ፣ ታሪክና ማንነት፣ የቋንቋ ጉዳዮች፣ የሀገር ግንባታና የብዝሃነት አስተዳደር፣ ሀገራዊ ምልክቶችና መገለጫዎችና ሌሎችም ንዑሳን አጀንዳዎች ተዘርዝረዋል። ለንዑሳን አጀንዳዎች ደግሞ ለእያንዳንዳቸው ከ3 እስከ 7 የሚደርሱ የውይይት መሪ ጥያቄዎች ቀርበዋል። ሀገራዊ ምልክቶችና መገለጫዎች ስምምነት ላይ መድረስ በሚለው ንዑስ አጀንዳ ስር 3 የውይይት መሪ ጥያቄዎች ተነስተዋል። የኢትዮጵያ ሰንደቅ ዓላማ ማለትም ቀለማቱና አርማው፣ ብሔራዊ በዓላትና መዝሙር የሁሉም ማህበረሰቦች ወካይ እንዲሆኑ ምን መለወጥ ያስፈልጋል የሚለው ጥያቄ አንደኛው ሆኗል። የክልል መዝሙርና የክልል ሰንደቅ ዓላማ አስፈላጊ ነው ወይ የሚሉ ተጨማሪ 2 የውይይት መነሻ መሪ ጥያቄዎችም ቀርበዋል። በዚህ ንዑስ አጀንዳ ስር በቀረቡ መሪ ጥያቄዎች ላይ 50 አባላት ባሉት ቡድን ደረጃ ተወያይተው ቃለ ጉባኤ ይዘው ማጠናቀቃቸውን የተናገሩት የፖለቲካ ፓርቲ የጋራ ምክር ቤትን ወክለው በምክክሩ ላይ መሳተፋቸውን የተናገሩት አቶ ፈይሰል አብዱልአዚዝ የሀገሪቱን ሰንደቅ ዓላማ አርማ ምን ይሁን፣ የክልሎች ባንዲራና መዝሙርስ ምን መምሰል አለበት ለሚለው ሀሳብ በርካታ አማራጭ ሀሳቦች እንደቀረቡ ተናግረዋል። የሀገሪቱን ሰንደቅ ዓላማ በተመለከተ አረንጓዴ፣ ቢጫ፣ ቀይ ቀለም ያለው የአሁኑ ሰንደቅ ዓላማ እንዳይነካ ነገር ግን አርማው ይቀየር የሚሉ ሀሳቦች መነሳታቸውም ተነግሯል። የቀረቡ አማራጭ ሀሳቦች ደግሞ አሁን ያለው የኮከብ አርማ እንዲቀየርና አሁን ባለው ሰንደቅ ዓላማ ላይ ለምሳሌ ልክ እንደ አሜሪካ ባንዲራ የሁሉም ብሔረሰብ አርማ ይቀመጥ የሚለው እንደ አንድ ሀሳብ መቅረብ አለበት የሚል መኖሩን አስረድተዋል። ከፊሉ ተወያይ ደግሞ የብሔረሰብ አርማ ሳይሆን የሰላም ምልክት የሆነችው እርግብ አርማ ትሁን የሚል ሀሳብ አቅርበዋል ብለዋል አቶ ፈይሰል። እርሳቸው በተሳተፉበት ቡድን በዋናነት እንዲሆን የተስማሙት ግን አሁን ያለው ሰንደቅ ዓላማ ሳይነካ በሀገሪቱ ያሉትን የሁሉንም ክልሎች ሊወክል የሚችል አርማ ይደረግ የሚለው ላይ እንደሆነ ተሳታፊዎች ዘርዝረዋል። የክልል ሰንደቅ ዓላማን በተመለከተ በሀገሪቱ ከአንድ ሰንደቅ ዓላማ ውጭ መኖር የለበትም እና የሁሉም ክልሎች ሰንደቅ ዓላማ አሁን ያለው አረንጓዴ፣ ቢጫ፣ ቀይ ቀለም ያለው ሆኖ ነገር ግን አርማ የሚወክላቸው እንዲጠቀሙ በሚለው ላይ ተነጋግረዋል ብለዋል። መዝሙሩን በተመለከተ ደግሞ ያሁኑ ይቀጥል የሚለው ላይ ብዙዎች እሳቸው ባሉበት በቡድን ደረጃ መስማማታቸውን ጠቅሰው ክልሎች መዝሙር እንዲኖራቸው ነገር ግን የመዝሙሩ ይዘት ጠባጫሪ እንዳይሆን የሚለው ላይ ውይይት አድርገናል ሲሉም ተናግረዋል። መሪነት እንደ መሪዎቹ ለተከታዮቻቸው እንደሚሰጧቸው ስርዓት ይለያያል። መቶ አለቃ አስባለው ዋለ የቴዎድሮስ ዕዝ ከፍተኛ ወታደራዊ አመራር። መሪነት ዓለም አቀፋዊ ትርጉም በማያሻማ መልኩ የተቀመጠ ስለሆነ የተለያየ ትርጉም የለውም እንዳለው ነባራዊ ሁኔታ ግምት ውስጥ በማስገባት ተግባራዊ ትርጉሙ እንደ መሪዎች ለተከታዮቻቸው እንደሚሰጧቸው የአመራር ሲስተም ይለያያል ብለዋል። የትጥቅ ትግል መሪዎች ሲሆኑ ደግሞ ለየት ሊል ይችላል ብለዋል። ይህም ማለት ወታደራዊ መሪዎች አንድ ሳይንሳዊ መሪ ለተከታዮቹ ሳይንሱ እንደሚለው በሕግና መመሪያ በተሰጠው ኃላፊነት ልክ ሊመራ ይችላል። እንደኛ ባሉ የትጥቅ ትግል እንደሚመሩ ህዝብና ሰራዊቱ በአንድ ላይ ለሚመሩ አካላት እንደ ሁኔታው መሪነትን ልንጠቀምበት እንችላለን።
በትጥቅ ትግል ጊዜ መሪዎች በቲዮሪ ከሚናገሯቸው ሀሳብ ይልቅ በተግባር የሚሰሯቸው ነገሮች በሰራዊቶቻቸው ሊያስወድዳቸው ሊያስጠላቸውም ይችላል። ሰራዊት ሆኖ መገኘት ተግባር ይፈልጋል። ከጆሮው ይልቅ በአይን የሚያየውን ያምናል። አንድ መሪ ሰራዊቱ የሚኖረውን ከኖረ፣ የሚበላውን ከበላ፣ የተናገረውን ቃሉን ከፈጸመ፣ የሚጠጣውን አብሮ ከጠጣ፣ በአጠቃላይ ሰራዊቱ የሆነውን ከሆነ በቀላሉ በሚመራው አካላት ቅቡልነት ያገኛል ብሏል። አመራሩም መሪዎች የሚመሩትን ሰራዊት ማመን፣ ማክበር፣ መታመን፣ ተስፋ ሰጪ መሆን፣ ቁርጠኝነት እንዲኖረውና የዓላማ ጽናት እንዲኖረው ከሚመሩት ከፊት ሆኖ መገኘት ያስፈልጋል ብለዋል። ከምንም በላይ በምትመራው ኃይል መወደድና መታመን በላይ እድለኝነት የለም። መታወቅ ያለበት ትልቅ ጉዳይ ግን ርካሽ ተወዳጅነትና በመልመጥመጥና በገንዘብ ኃይል በጥቅም ሳይሆን የመጣበትን ዓላማ በማስረዳት ትክክለኛውን መስመር እያሳየ የምትወደድና የምትከበር የምትታመን ሲሆን ነው። ይህ ሆነ ማለት በተዘዋዋሪ ድርጅትና ዓላማ መስመር ተከበረ ማለት ነው። አንድ ወታደራዊ የሆነ ፖለቲካዊ አመራር ውጤታማ ሆነ የሚባለው በተከታዮቹ ብዛትና ጥራት ብቻ ነው ሲልም ተናግሯል። አንዳንድ ደካማ በአጋጣሚ ሳያስቡበትና በቂ የመሪነት ዝግጅት ሳይኖራቸው መሪ የመሰሉ ግለሰቦች የሚያሳዩት ባህሪም ራሳቸውን መኮፈስ፣ ማን አለበኝነት መኖር፣ የሚገመግሟቸውንና የሚሞግታቸውን አባላት ማሳደድና ማጥፋት፣ በጊዜያዊ ነገሮች መደሰት፣ ሀሳብ ማዋጣትና ማበልጸግ መጥላት፣ መጠበቅን ወይም መታጀብን እንደ ትልቅ ስኬት መቁጠር፣ ከዘለቄታዊ ይልቅ በትንንሽ ድል መደሰት፣ ነገሮች የተበላሹ ሲመስለው ቶሎ ተስፋ መቁረጥ፣ የተገኘውን ድል ለራስ መውሰድና የደረሰ ኪሳራ ካለ ለሌሎች መስጠት፣ ግምገማ መፍራት፣ በግምገማ ቂም በቀል መያዝ፣ ሰራዊቱ ከወጣለት ዓላማ ውጭ በሰፈር ማደራጀትና ለተወሰነ ለእኩይ ዓላማ ለመጠቀም ሲል ልዩ ጥቅም መክፈል፣ እኔ ከሌለው ሁሉም ነገር ይቆማል ብሎ ለሰራዊቱ በተደጋጋሚ እኛ ሳይሆን እኔ እያለ የሚያወራ ሰው ነው ብለዋል። ህዝብን ያላዘለ ትግል ከባህር የወጣ አሳ ነው፣ ቶሎ ይሞታል። በሽምቅ ውጊያዎች የህዝብ ድጋፍና የመረጃ ስርዓትን ደካማ ከሆነ እየተሸነፍክና እየጠፋ ነው የሚሄደው። ህዝባችን ሁሉ ነገራችን ነው። እያንዳንዱ እንቅስቃሴ ህዝባችን መሰረት ያደረገ መሆን አለበት። ለምትመራው ሰራዊት ህዝብ የጀርባ አጥንቱ እንደሆነ በተደጋጋሚ ማስተማር ያስፈልጋል። ህዝባችን ምግባችን፣ መጠጣችን እንዲሁም ጫካችንም ነው። መሳሪያ ያነገተ ኃይል ለወጣለት ዓላማ ግንዛቤና ተከታታይ ትምህርት ካልተሰጠው የወጣለትን ህዝብ በተቃራኒው ሊበድል ይችላል። ህዝብ ከተበደለ ደግሞ ለምትዋጋው ጠላት ግብዓትና አቅም በራስህ ሰጠው ማለት ነው። መሪ 3 ሰው የሚመራው መሪ ነው። ሚሊዮኖችን የሚመራው መሪ ነው። ዋናው ሁሉም የተሰጠውን ኃላፊነት መወጣት ከቻለ ጠንካራ መሪ ነው። ስለዚህ ሁሉም በየትኛውም ያለን መሪዎች ከራስ ፍላጎት ወጥቶ ለብዙሃን ፍላጎት ማደር ያስፈልጋል። በየትኛውም ደረጃ ሁን ይህ ትግል በድል እስካልጨረስክ ድረስ መሪነትንም ክብርንም አታገኝም። እቤቱ ቁጭ ካለ ቤተሰብ ይልቅ አብሮ ምሽግ ለሚያደርጓድህ ቅድሚያ ስጥ። ስለዚህ መሪ ማን ነው? ሁላችንም ራሳችንን ፈልገን እናገኝ። ያኔ መሪ ማን ነው የሚለው ግልጽ ይሆንልናል ሲል አመራሩ ገልጿል። የአሜሪካ የስለላ ተቋማት የአሁኑ የኢራን መሪ ሙጅታባ ካሚኒን እንደ አባቱ ሳይሆን የኒውክሌር ጦር መሳሪያ የመታጠቅ ፍላጎት ያለውና ኢራን ኒውክሌር እንድትታጠቅ ሊያደርግ የሚችል ነው ሲሉ አስታወቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ከፍተኛ የደህንነት አማካሪዎቻቸው በኢራን ላይ የሚካሄደውን የወታደራዊ ዘመቻ ለማስፋፋት ባደረጉት ውይይት አሜሪካ ባላት የሚሳኤል መከላከያ ክምችት እጥረት ምክንያት የታሰበውን ተጨማሪ የአየር ጥቃት በጊዜያዊነት እንዲገቱ መወሰናቸውን ኒውዮርክ ታይምስ ዘግቧል። እንደ ዘገባው ፕሬዝዳንት ትራምፕ በኢራን ላይ የሚሰነዝረውን የአየር ጥቃት ለማጠናከር አቅደው የነበረ ቢሆንም ከወታደራዊና ደህንነት መሪዎች ጋር ከመከሩ በኋላም ውሳኔያቸው ለጊዜው ለማቆየት ተገደዋል። የአሜሪካው ጦር አዛዥ ምክር ቤት ሊቀመንበር ጀነራል ዳን ኬን አሜሪካ በኢራን ላይ ከፍተኛ የጦርነት እርምጃ የመውሰድ ሙሉ አቅም ያላት ቢሆንም በመካከለኛው ምስራቅ የሚገኘው የአሜሪካ ማዕከል እዝ የሚጠቀምባቸው የሚሳኤል መከላከያዎች አጭር ጊዜ ውስጥ ሊያልቁ እንደሚችሉም አሳስበዋል። በተጨማሪም በዋይት ሀውስ ከፍተኛ ባለስልጣናት ዘንድ ጥቃቱን ማበራከት ኢራን ወደ ድርድር ጠረጴዛ ያመጣታል የሚል እምነት እንደሌለ ተጠቁሟል። ይልቁንም ላለፉት 2 ሳምንታት የተፈጸሙት የአየር ጥቃቶች የኢራን ህዝብና መንግስት ከውጭ የመጣባቸውን ስጋት ለመመከት ይበልጥ አንድ እንዲሆኑ ማድረጉ ተገልጿል። የኢራን ጦር ቃል አቀባይ ጀነራል አቦልፋዙል ሼካርቺ አሜሪካ በሆርሙዝ የባህር ወሰንና ኢራን በማዳከም ረገድ ያቀደችውን ግብ ማሳካት ሳትችል ቀርታለች ሲሉ አስታውቀዋል። ቃል አቀባዩ አክለውም ሁኔታው ለአሜሪካ መስቀልቅልና ያልተፈለገ ውጤት ያስገኘ ነው ሲሉም ተናግረዋል። ጀነራል ሼካርቺ አክለውም አሜሪካ አሁን ባለው ሁኔታ አዲስ ስትራቴጂ በመፈለግ ላይ መሆኗን ገልጸው ዋሽንግተን ከጦርነቱ ልትወጣ የምትችልበትን እድል ግን በጽዮናውያን ፍቃድ ላይ የተንተራሰ ነው በማለት እስራኤልን በተዘዋዋሪ በመጥቀስ ተናግረዋል።
የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ